ሁላችንም በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የባህራን መልአክ የኢትዮጵያን ሞት ወደ ሕይወት ለውጥ። በዚህ ቅዱስ ስፍራ እግዚአብሔር አምላክ በሚወደው ደጅ የተሰበሰባችሁ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምዕመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችንም ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ የዘረጋው ከነ ግሱ ስሙ የተመሰገነ ይሁን። ምድርን በውሃ ላይ ያለ ካስማ ያጸናው ከነ ልብሱ ስሙ የተመሰገነ ይሁን። ደመናን ያለ ድምፅ የሚመራው እርሱ ስሙ የተመሰገነ ይሁን። አየርን ሳይታይ የሚያስጉዘው እርሱ ስሙ የተመሰገነ ይሁን። የሚታየውንም የማይታየውንም የፈጠረ እርሱ ስሙ የተመሰገነ ይሁን። በስልጣኑ ሽረት በመንግስቱ ህልፈት የሌለበት አዶናይ እርሱ ስሙ የተመሰገነ ይሁን። እኛንም በዚህ ሰዓት የሰበሰበን የመላእክት ፈጣሪ፣ የነቢያት አምላክ፣ የሐዋርያት ጌታ፣ የሰማዕታት አባት፣ የጻድቃን ሁሉ ጌታ፣ የኔና የናንተ ፈጣሪ ኃያሉ አምላክ፣ ሁሉን የሚችለው የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። እንደምን ዋላችሁ? እንዴት ዋላችሁ? እንደምን አመሻችሁ? ማይመስገን ማን ይመስገን? ስሙ ለዘላለም ከፍ ከፍ ይበል። ስሙ ለዘላለም የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ቅድም በነገርኳችሁ ኃይለ ቃል የዕለቱን ትምህርት እንማራለን። ይህ ትምህርት የሀገራችንን ሁኔታ፣ የሕዝባችንን ሁኔታ፣ የተዋህዶ ሃይማኖታችንን ሁኔታ፣ የግል ሕይወታችንን ሁኔታ የሚዳስስ ነው። ርዕሱም የባህራን መልአክ የኢትዮጵያን ሞት ወደ ሕይወት ለውጠው ቀይረው በሚል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ቃል በልባችሁ ጽላት ይጻፍላችሁ፣ በአእምሯችሁም ይቅረጽላችሁ። ለእኔም ለምናገረው ማስተዋሉን፣ ምስጢሩን፣ ጥበቡን እንዲያድለኝ ብርሃነ ዓለም ቅዱስ ጳውሎስም እንዳለ የቃሉን ደጅ እንዲከፍትልኝ በዚህ ያላችሁም የድምፅ የሚሰማችሁ በተለያየ ስፍራ ያላችሁ ሁል ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወደ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት፣ ደሴቶችንም በባህር ልብ እንዲወሰዱ ለሚያደርገው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የባህራን መልአክ የኢትዮጵያን ሞት ወደ ሕይወት ለውጥ።
የባህራን ታሪክ ለኦርቶዶክሳውያን አዲስ አይደለም። ይልቁንም ድርሳነ ሚካኤል የሰኔን ስታነቡ የዚህን የባህራንን ታሪክ ሙሉውን በዛ ታገኙታላችሁ። የባህራንን ሕይወት ዛሬ ካለው የኢትዮጵያ ሁኔታ ጋር አብረን እንድናየው በእግዚአብሔር መነጽር እንድንመረምረው ይህ ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የባህራን መልአክ ሚካኤል ነው። ሁለቱንም ታውቋቸዋላችሁ። ሚካኤልን ታውቁታላችሁ፣ ባህራንን ታውቁታላችሁ። ሚካኤል የመላእክት አለቃ ነው። ሚካኤል የስሙ ትርጉም መኑ ከማከ፣ አንተን የሚመስል ማን ነው? እጹብ ድንቅ ኤል እግዚአብሔር ማለት ነው። ይህ መልአክ ሩህሩህ ነው። ይህ መልአክ ምሕረት እስኪያደርግለት እግዚአብሔር በምልጃው ለምትታመኑ ለእናንተ በምልጃው ለምንታመን ለኛ እግዚአብሔር ምሕረት እስከሚያደርግለት ድረስ ከተንበረከከበት የማይነሳ መልአክ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ምሕረቱም ለሁላችንም ይሁን። ይህ ቅዱስ ሚካኤል ያልተራዳው ነቢይ፣ ያልተራዳው ሐዋርያ፣ ያልተራዳው ሰማዕት፣ ያልተራዳው ቅዱስ አይገኝም። ምእመናንም ተስፋ ካደረግን በሱ ምልጃ ከታመንን ሚካኤል መልአክ የባህራንን የሞት ደብዳቤ እንደለወጠ የእያንዳንዳችንን ሸክም፣ የእያንዳንዳችንን ፈተና፣ የእያንዳንዳችንን ተስፋ መቁረጥ፣ የእያንዳንዳችንን ድካም፣ የእያንዳንዳችንን በሽታ፣ የእያንዳንዳችንን ደዌ፣ የእያንዳንዳችንን ሕመም፣ የእያንዳንዳችንን ፈተና፣ የእያንዳንዳችንን መከራ፣ የእያንዳንዳችንን ጭንቀት ሊያስወግድ ሚካኤል መልአክ የታመነ መልአክ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ይህ መልአክ ሚካኤል ቀይ ባህር ሲከፈል እኮ ሙሴ በያዘው በትር ባህሩን ሲመታ ከሙሴ በላይ እኮ ከእግዚአብሔር በታች መልአኩ ሚካኤል ክንፉን ዘርግቶ በብርሃን መስቀል በባህሩ ላይ ዘርግቶት ነበረ። ያንን ሙሴ ሲመታው ሚካኤል ሲራዳው ቀይ ባህሩ ወይም ደግሞ የአባይ ወንዝ በዛ በግብፅ ምድር የተከፈለው። ክብርና ምስጋና ለእግዚአብሔር ይድረሰው። ይህ መልአክ ሚካኤል ኢያሱን የረዳው እሱ ነው። የመልአክ ሚካኤል የሎጥን እጁን የያዘው እሱ ነው። ሎጥ ታድሏል። ሚካኤል በቀኙ ገብርኤል በግራው ሆነው ልጆቹን ይዘው ከእሳት ውስጥ ያወጣ መልአክ ይህ መልአክ ሚካኤል ነው። አንተ ሚካኤል አትተወን፣ የባህራንን የሞት ደብዳቤ ለወጥ፣ የኢትዮጵያን ደም ፍሰት አታቆምምን? የኢትዮጵያን መከራ ማቆም አትችልምን? ዛሬ ደም ነው በምድራችን። በትግራይ ደም ነው። ቤተ ክርስቲያን መደፈር ነው። በደቡብ እነሆ በወለጋ ሞት ነው። በመሃል ሸዋ ሞት ነው። በሐረር ሞት ነው። በጅጅጋ ሞት ነው። ኦርቶዶክሳውያን ሞተናል። ኦርቶዶክስ ለራሱ ብቻ አያስብም። ሌሎቹም ኢትዮጵያውያን ሞተዋል። እኛ ስለ ሰው ልጅ ብቻ ሳይሆን ኦርቶዶክስ ተዋህዶ ስለ እንስሳት ሁሉ የምንጸልይና ዛሬ ምድራችን በደም የጨቀየች ምድር ሆናለች። ምድራችን ዛሬ መከራ የበዛባትን ሆናለች። ምድራችን ዛሬ የብዙዎች ሰይፍ የተቃጣባት ሆናለች። ምድራችን ዛሬ የርኩሳን አጋንንት መናኸሪያ ሆናለች። ከዚህ ሁሉ ውስጥ ሚካኤል ይሄንን የሞት ነገር፣ ይሄን የደም ነገር፣ ይሄን የጭንቀት ነገር እባክህ ሚካኤል የባህራንን የሞት ደብዳቤ ለውጥ፣ የኢትዮጵያን ሞት ወደ ሕይወት ለውጥ በሉት። አይለውጥም፣ አይቀይርም። እባክህ ሚካኤል በሉ እስቲ። አንተ የባህራን ጌታ፣ አንተ የባህራን መልአክ ኢትዮጵያን ሞቷን ወደ ሕይወት ለውጥ። አይለውጥም፣ አይችልም። ይርዳን መልአክ፣ ከእኛ ጋር ይሁን መልአክ። ዛሬ ባህራንን ስታዩት ገና እንደተጸነሰ አባቱ ሞቱ። እንደተጸነሰ እናት ምስኪን እናት ደሃ፣ አባትየው ደሃ ነው፣ ግን የቅዱስ ሚካኤልን ዝክር የሚያደርግ ምስኪን እናት ምንም ሳይኖራት የቅዱስ መልአኩን ሚካኤልን ዝክር ታደርጋለች። ሳይወለድ ሞተ። እናት ጸንሳ መውለጃዋ ሲደርስ ከጎረቤቷ ክፉ ሰው
በጣም ክፉ ሰው ከጎረቤት ነው። ታዲያ ያ ሕፃን ሲወለድ መልአኩ ሚካኤል መጥቶ ለዚህ ሕፃን እናት ምን ይላታል? ይሄን የጎረቤትሽ ንብረት የሚወርሰው እሱ ነው። የእሱን ልጅ አሁን የተወለደች አለች፣ ስታድግ የሚያገባው ይሄ ያንቺ ልጅ ነው፣ ሀብቱን ሁሉ የሚወርሰው ብሎ ሲናገር የሚገርማቸው ለጎረቤትየው እግዚአብሔር ፍቃድ ሆነና ጆሮውን ከፍቶ የሚካኤል ድምፅ እንዲሰማ አደረገው። ወዲያው ወደ እናቱ ትንሽ ልጁ ነፍስ ሲያቀና ሄዶ ወደ 20 ኪሎ ግራም የሚሆን ወርቅ ልበላችሁ ለእናንተ ሊገባችሁ 20 ወቄት ወርቅ ይላል። ያንን ልስጥሽ፣ ይሄ ልጅ እባክሽ ላሳድገው መሰረት ብራገኘች ሰጠች። ያ ሰው ወዲያው በሕፃኑ ልክ በቁመቱ ልክ ሳጥን አሰራ። ምታቆታ ይሆናል ምታቆታ ለማስታወስ በሳጥን አድርጎ ባህር ላይ ጣለ። ሌላ መግደያ ስንት በጊዜው ስላልነበር ይሆናል ባህር ላይ ጣለ። ይሞታል ብሎ አለቀለት ነው። የ20 ቀን መንገድ የሚያስሄድ የ20 ቀን መንገድ የሚያስሄድ በባህሩ ላይ ያ ትንሽ ልጅ ሕፃኑ ልጅ በሳጥን ውስጥ ሆኖ ሌላ ሀገር ደረሰ። አድጎ ሰው አገኘዋል። ታሪኩን ታውቀኝ። አንድ ሰው ሄደ፣ ሳጥን አገኘ፣ አመጣና ሳጥኑ ምን ይሆን እዚህ ሳጥን ውስጥ ያለው ወርቅ ይሆን ብር ይሆን ብሎ እቤቱ አስቀመጠው። አመጣና ወዲያው እንዴት ይሻለኛል እያለ ሲያስብ በሰው አምሳል ሚካኤል መጣና ሂድ ወደ ባህር ቁልፋኔ ሳጥን አለ። አቤት ቅዱስ ሚካኤል ፈጥኖ ይድረስልን፣ ፈጥኖ ይድረስላችሁ። የኢትዮጵያን ሞቶር ህይወት ይለውጥልን። በሰሜን ያለውን ደም ያቆምልን፣ በትግራይ ያለውን ደም ያቆምልን፣ በወለጋ ያለውን ደም ያቆምልን፣ በሸዋ ያለውን ደም ያቆምልን፣ በሐረር ያለውን ደም ያቆምልን፣ በመላ ኢትዮጵያ ያለውን ደም ያቆምልን። ለሁሉ ነው የምትጸልዩት? ለዘራችሁ ለዘራችሁ ነው የምትጸልዩት? እንግዲያው እናንተ የወደቃችሁ ናችሁ። በዘር የሚያስብ በጎሳ የሚያስብ በቀበሌ የሚያስብ በሰፈር የሚያስብ በራሱ መንገድ ብቻ የሚያስብ ያኔ ገና በሚካኤል የተቀጣ ነው። እንግዲያው ልንገራችሁ ተስፋም የለውም። ሁላችን አንድ ሰዎች ብለን በአንድ እግዚአብሔር የምናምን ኢትዮጵያዊ ብለን በአንድ የምናምን ከሆነ እንግዲያው ሚካኤል እየከነፈ ይመጣል፣ እየበረረ ይመጣል። የኢትዮጵያንም መከራ ይለውጣል። የባህራንን የሞት ደብዳቤ ለወጠ ከኛ ጋር ይሁን። አይችልም፣ አያደርግም። እግዚአብሔር ከኛ ጋር ይሁን። መጣና ሚካኤል ሂድ፣ አንድ አሳ ታገኛለህ፣ አጥማጅ አለ፣ ሂድና ያን የምታጠምደውን አሳ ስጠኝ ለኔ በለው፣ ይዘህ ወደ ቤት ናና ቶሎ ረደው። ሚካኤል እኮ ነው የሚነግረው። ሄደ ሰውየው ለአሳጥማጁ ብር ሰጠውና መጀመሪያ የምታጠምደውን ለኔ ሽጥልኝ አለው። እንዴ ምን ጨነቀኝ እኔ ብር ከሰጠኝ። አጠመደና ሰጠው። ይዞት ቤት ገባ። እቤት ገባና ልክ አሳውን ሲያርደው ቁልፍ በአሳ ውስጥ ተቀምጧል። አቤት የሚካኤል ስራ! አቤት በሚካኤል ላይ የእግዚአብሔር ስራስ ድንቅ አይደለምን? ክብርና ምስጋና ለእግዚአብሔር ይድረሰው። ወዲያውኑ ምዕመናን ወዲያውኑ ቁልፉን ወሰደና ሳጥን ውስጥ አስገባው። ሳጥን ውስጥ ሲያስገባው ሳጥኑ ተከፈተ። ወርቅን ያገኘው ብርን ያገኘው የሚያምር ሕፃን ልጅ ሳጥን ውስጥ ማጠበቀው፣ እንዳይታፈን ማጠበቀው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በማጠበቀው በጠባቂ መልአኩ በማጠበቀው በቅዱስ ሚካኤል ጠብቆት እንዳይሞት አደረገው። ዳዊት ልበ አምላክ እንዲህ ይላል፣ እምከርሰ እመየ አንተ አምላክየ፣ ገና በእናቴ ማህፀን ሳለሁ አምላኬ አንተ ነህ አለ። ባህራንም ይሄን ይላል፣ በእናቴ ማህፀን ሳለሁ አምላኬ አንተ ነህ ይላል። የእናቴ የበላችው ተጭኖ የጠጣችው አፍዝዞ እንዳይገለኝ የጠበቅከኝ አንተ ነህ። ከእናት ማህፀን የጠበቀን ስናድግ ይተወናል። ንገሩኝ፣ ምን ነው የተዋችኋላችሁ? ትቷችኋል? የተዋችኋላችሁ ወይ? የተዋረደ እግዚአብሔር የተወናረ እግዚአብሔር አይተወንም። አሁንም በሚካኤል የኢትዮጵያን ሞት ወደ ሕይወት ይለውጥልን። ክብርና ምስጋና ለስም አጠራሩ ይድረሰው። ታዲያ ከእናቴ ማህፀን ጀምሮ አምላኬ አንተ ነህ። ያ ሰው ስም አወጣለት። ማን ይበለው ስሙ? ከባህራን ያገኘ ባህራን
ልክ ሙሴ ተርሙት ስታገኘው ወደ ፈርዖን ስታመጣው ከውሃ አግኝቼዋለሁና ስሙ ማን ይባላል? ሙሴ ይባላል። ይሄ ደግሞ ማን ብሎ ሰየመው? ልጁ ባህራን። የባህራንና የሙሴ ታሪክ ይገናኛል። 3 ወር ባህር ላይ ያደረጉት ነበረ። ይሄ ደግሞ በአንድ ቀን ጭነውት የ20 ቀን መንገድ ያህል ሄዶ ሚካኤል ያዳነው ጠባቂ መልአክ የሰወረው ባህራን አደገ። እድሜው ስንት ሞላ? 21። ከ20 ዓመት በኋላ ያ ሰውዬ ክፉ ሰውዬ ከ20 ዓመት በኋላ ታሪኩን ስሙ። ከ20 ዓመት በኋላ ሊነግድ ሲሄድ እዛ ባህራን ያገኘው በግ ጠባቂው ቤት ገባ። እዛ አርፎ ልጁ ይላላካል። ቅን ነው፣ ወጣት ልጅ፣ የሚያምር ልጅ፣ የእግዚአብሔር መንፈስ ያለበት ልጅ ባህራን ሲል አቤት፣ ሲጠራው አቤት፣ ሲልከው ወዴት ይላል። ገረመው ያ ነጋዴ። ባህራን ይላል ስሙ። ምንድን ነው ይሄ ስም? አንዳንዴ እኮ ደም አፍሳሾች ሲጨነቁ እኮ ነው የሚያድሩት አይመስላችሁም? በህጋዊ መንገድ የማይሄዱ ሰዎች ሁሉ ሲጨነቁ እኮ ነው የሚያድሩት። የሚተኙ ይመስላችኋል? ሲታወኩ ነው። ይታወቃሉ። ቃየል እኮ ሲቅበዘበዝ ነው የኖረው። ወንድሙን አቤልን ስለገደለ ሲቅነዘነዝ ነው የኖረው። በወንድማማች መካከል ያለው የኢትዮጵያ ውጊያና ጦርነት መቆም ያለበት ልንገራቸው። የሚስማማ እግዚአብሔርን ያመሰግናል። በወንድማማች መካከል ያለ የኢትዮጵያ ጦርነትና ውጊያ መቆም ያለበት። ይሄንን ነው የምነግራችሁ። ከውጭ ጠላት ጋር ነው እግዚአብሔር የሚፈቅድልን። ፍቅርን ይስጠን በሉኝ እስቲ። ፍቅርን ይስጠን። ከኔ ጋር ትናገራላችሁ። ሰላም ይሁን ትላላችሁ። በሰሜኑ ሰላም ይሁን ነው። በሰሜኑ፣ በደቡቡ፣ በምዕራቡ፣ በምስራቁ ለሰው ልጅ ሁሉ ክብርና ምስጋና ይሁን። እግዚአብሔር የተመሰገነ ይሁን። ልንገራችሁ፣ ተቅበዝባዥ አያድርገን እግዚአብሔር። ገዳዮች ተቅበዝባዦች ናቸው። አቤል ነው መስዋዕቱ በእግዚአብሔር ዘንድ የሚሰማለን። ጸሎታችን ይሰማ። አቤል የሞተ መስሏችሁ ነው? ዕብራውያን 11 ተመልከቱ። ብርሃናንም ቅዱስ ጳውሎስ አቤል ሞቶ ሳለ ዛሬ ድረስ በመስዋዕቱ ይናገራል ይላል። ይናገራል ለዘላለም። ቅዱሳን በሰማይ በክብር ናቸው። ስሙ ለዘላለም የተመሰገነ ይሁን። ኦርቶዶክስ ተዋሕዶ ክርስቲያናችን ይጠብቅልን። የተዋሕዶ ልጆች እስቲ ቀጥላችሁ ተናገሩ። የባህራን መልአክ ሆይ ይበሉት እስቲ። እባክህ ሚካኤል የኢትዮጵያን ሞት ወደ ሕይወት ለውጥልን። ኢትዮጵያ ማለት ልንገርህ ሰው ነው። እኛ ነን። የእኛን ሞት ለውጥልን ነው የምንለው። ይለውጥልን። ያ ሰው ተገርሟል። አንተ አለው እንዴት ባህራን አልከው? ስሙን እንዴት እንዲህ ብለህ ሰየምከው? ከባህር ስላገኘሁት ነው። ያ ደግሞ የዋህ ከባህር መቼ 20 ዓመት ሆኖ ልጁማ አሁን ወደ 21ኛ እየሄደ ነው። 20 ዓመት ሞላው። ሲያስበው ያን ሕፃን የጣለው ከ20 ዓመት በፊት ነው። እንዲህ መቼ ጊዜ፣ በምን ጊዜ፣ በምን ዘመን፣ እንዴት? በዚህ ጊዜ። ይሄማ የጣልኩት አይደል አለ። ሚካኤል የተናገረው ይቀራል። ለዛች ሴት የነገራት ሚካኤል ይቀራል። ይሄስ ባለጸጋ የሰማው ይቀራል። ቃል ኪዳኑ ይቀራል። የኢትዮጵያ ቃል ኪዳን ይቀራል። ኢትዮጵያ እኮ ሞት ተፈርዶባታል። እናንተ እንገራችሁ። አውሮፓ ጠባቂዋ እንዳይመስላችሁ፣ አሜሪካም ተስፋዋ እንዳይመስላችሁ፣ እንግሊዝም አጋዧ እንዳይመስላችሁ፣ ጣሊያንም ወዳጁ አይደለም። ያ ጎረቤቱ እንኳን ለባህራን ጠላት እንደሆነ ጎረቤት ሱዳንና ግብጽ እና አፄ ዮሐንስን የገደሉብን ናቸው እኮ። ሱዳኖች አፄ ዮሐንስን የገደሉብን ናቸው። ልንገራችሁ፣ ዛሬ አፄ ዮሐንስ ስም እንዲነሳ የማይፈልጉ ሰዎች አሉ። አፄ ዮሐንስ ግን በክብር በእግዚአብሔር ቤት ናቸው። ጠላትን ያሳፈሩ ንጉሳችን። ክብርና ምስጋና ለእግዚአብሔር ይድረሰው። ልንገራችሁ፣ ጎረቤቱ እኮ ነው። ለምን ይወርሳል ተብሎ በአባይ ፈተናችን ዛሬ የጀመረ መስሏችሁ? ባህራንን እኮ ከኢትዮጵያ ጋር ነው አሁን የምንገናኝ። ማሳያችሁ በዓለም ያላችሁ ልብ በሉ። ተረት ከመስማት እውነት ስሙ። ዝም ብሎ ዘራፍ ከማለት ቃል ያዙ። መፍትያችንም ምን እንደሆነ እወቁ። ተናገሩ እስቲ። የባህራን መልአክ አንተ ሚካኤል እባክህ የኢትዮጵያን ደም የኢትዮጵያን ሞት ወደ ሕይወትና ሰላም ለውጥልን። አንዳንድ ሰው እኮ ለዘሩ ብቻ ነው የሚጸልየው፣ ለጎሳው ብቻ፣ ለሰፈሩ ብቻ፣ ለቀበሌው ብቻ። ይሰማል እግዚአብሔር። ምን ብላችሁ ጸልዩ ነው? አባቴ ሆይ ወይስ አባታችን ሆይ? አቡነ በሰማይ የምትኖር ምናችን ከፍ ያለ እኮ ነው። በሰማይ ነው የእኛ አምላክ፣ በክብር ነው የእኛ አምላክ። እግዚአብሔር ውስጥ ተጠራ መቅደሱ ይላል ዳዊት። እግዚአብሔር ከሰማይ ነው፣ ሁሉን ያያል፣
ማረጋገጥ እንጂ ሰማይና ምድርን ከሰራው ከእግዚአብሔር ነው። ከማን ነው? ከአውሮፓ ነው? ከአሜሪካ ነው? ከእንግሊዝ ነው? ከነከሌ ፓርቲ ነው? ከነከሌ ቡድን ነው? ከነከሌ ጥምረት ነው? ከየት ነው ገርሞላቸው? ክብርና ምስጋና ለእሱ ይሁን። የኔና የእናንተ እግዚአብሔር ነው። የፖለቲካ ፓርቲ ያለ ሊቀየሙ ይችላሉ። የፖለቲካ ሰዎች ሊቀየሙ ይችላሉ። አይስማማቸውም። ለሌልን ይሄ አይስማማም። የምን እግዚአብሔር ለማርክስ አይስማማም። ለእንግሊዝም አይስማማም። የእነሱ ፖለቲካ ላጠኑ ሰዎች አይስማማም። የኔና የእናንተ ረድኤት ግን ከሰማይ ነው፣ ከራሽያ አይደለም። የኔና የእናንተ ረድኤት ከቻይና አይደለም፣ ከሰማይ ነው። ስሙ ማን ነው? ስሙ ማን ነው? ጥሩት ሁላችሁ። ስሙ ማን ነው? ሁሉን የሚገዛ እግዚአብሔር ክብርና ምስጋና ይግባው። ስሙ ለዘላለም የተመሰገነ ይሁን። የባህራን መልአክ በሉ እስቲ አንተ ሚካኤል ሆይ እባክህ የኢትዮጵያን ሞት ወደ ሕይወት ለውጥ። አይችልም? አያደርግም? ሚካኤል እኮ ነው። ያዕቆብ ላባ አሳት ነው። ያዕቆብ አባታችን እኮ በረከቱ ይደርባቸው። አሳት ነው። ያዕቆብ 3 ቀን ሄደውን አባቱ ነው እያሳደደው በአንድ ቀን ደረሰበት። እሱ እንደዛ ሆኖ መሸና በአንድ ዋርካ ስር ተኝቷል። ይገለው እኮ ደርሶ ያዕቆብ ለሊት ሚካኤል መጣላ። የኔና የእናንተ መልአክ የያዕቆብ ጠባቂ መልአክ የእናንተ አባት የኔም አባት የሁላችን አባት አሁን ከእኔና ከእናንተ ጋር ይሁን። አላ ሚካኤል ተመልከተ እዚህ ያ ወርካ እንዴት ተንቀጠቀጠና በጠቅላላ ቅጠሉ መሬት ተደረገ። ያዕቆብን እነካለሁ ብትል እንዲህ አራግፋለሁ። ሰማችሁ? ጠላታችሁ ያሉትላችሁ ጠላታችሁ ያሉት ሰማይ ነው እንታንጣጡት። ጠላታችን ማን ነው? እኛም ባላን ማመሰል ሰው መስሏችሁ ነው እንዴ? በሰው ቋጥሮ ነው። አንተ አማራ እያለ በአማራነት፣ አንተ ትግሬ እያለ በትግሬ፣ አንተ ኦሮሞ እያለ፣ አንተ ሶማሌ እያለ፣ አንተ ወላይታ፣ አንተ ከምባታ፣ አንተ ጉራጌ፣ አንተ ሀዲያ የሚል እኮ ሰው ይመስላል። በዛ ውስጥ የሚናገር እርኩስ መንፈስ አለ። እኔና እናንተ የምንዋጋው በእንደዚህ አይነት ሰዎች ውስጥ የሚመጣውን የርኩሳን መናፈስ የሚለያይና የሚያነካክሰውን መንፈስ ነው የምንቃወመው። ምን ብለን? የእግዚአብሔር ነን ብለን፣ ሰዎች ነን ብለን። ምን ብለን? የማንን ምኖች ነን? ማን የፈጠረን? ክብርና ምስጋና ይግባው ለስሙ። ሚካኤል መልአክ ያዕቆብን እነካለሁ ብትል እንዲህ ነው የማራግፋል። ከዛ በኋላ ሄዶ ምን ነው ያዕቆብ እያለ በአግባቡ ተናገረ። የኢትዮጵያ ክፉ የሚያዋት ሁሉ ልንገራችሁ፣ እኔና እናንተ ልባችን ይመለስ እንጂ እግዚአብሔር ኢትዮጵያን አይተዋትም፣ ኢትዮጵያን አይጥላትም። እምነታችን ተዋህዶንም አይረሳትም። ይረሳታል? ይተዋታል? አይተዋትም። ጎረቤቱ የባህራን ጎረቤት ነው ሊገድለው የተነሳው። ግብፅ፣ ሱዳን ብትል ማንም ሶማሌ ብትል አልደላት ብሎ እንጂ ዚያድ ባሬ እኮ እስከ ሐረር ነው አለና ቦታዬ። ከዛ በኋላ ሐረርን ሲይዝ እስከ ናዝሬት ነው አለ። ከዛ እስከዚህ ነው አለ። ከዛ መላ ኢትዮጵያ ሲል የሰማችሁ ነው። የባህራን ጎረቤት በ20 ዓመት በኋላ ከ20 ዓመት በኋላ ቂም ይዞ ያለው ለካ ይሄ ልጅ አልሞተም አለ። እባክህ አንተ የባህራን አባት አለ። ዕቃ ረሳሁ። አሁን መመለስ አልችል። እስቲ ይሄን ልጅ ላክልኝ 20 ወቄት ወርቅ እሰጥሃለሁ። ተመልከቱ፣ እናቱን በስንት ብር አሳሳታ? በ20 ወቄት ወርቅ። ይሄንንም ሰውዬ በግ ጠባቂውን በስንት ኪሎ ግራም ልበላችሁ? በ20 ኪሎ ግራም ወርቅ። ምን አለ ታዲያ ይሄን ከሰጠኝ? ልጅ እኮ ታዛዥ ነው። ደርሶ መልእክት አድርሶ ይመጣል። ማታውኑ ደብዳቤ ጻፈ፣ ማታውን አስቀመጠ። ዋና ሰው አለው እዛ፣ ገዳይ ያስቀምጧል። በቤቱ አለው፣ ባለጸጋ ነው። የሚፈልገውን ያስቀብራል በጉድጓድ። አሁን ደብዳቤ ጻፈ። ይሄ ከ20 ዓመት በፊት በባህር ጥየው የነበረው ልጅ ነው አለ። ለካ እንደደረሰ ገለህ ማንም ሳያውቅ
በጉድጓድ ውስጥ ቀብረህ እንድትጠብቀኝ ብሎ በውስጥ የሚያውቁትን ቋንቋ አስቀምጦ ማህተም አድርጎ አሽጎ ለባህራን ሰጠው። ባህራን የያዘው ደብዳቤ ምንድነው? ይሙት። ያን ይዞ ባህራን የዋህ መንገዱን ጀመረ ወደዛ ሰው ቤት ተልኮ። አይገርማችሁ? መሀል ላይ መንገድ ላይ የሚያገኛቸው ሁሉ ሰላም ይላል። አንዱ ለየት ያለ ሰው አገኘው። ሰው አይደለም፣ ሚካኤል መልአክ ነው። ሰው ሆኖ ይምጣላችሁ፣ በቤታችሁ ይግባላችሁ። የባህራን መልአክ ሆይ እባክህ የኢትዮጵያን ሞት ወደ ሕይወት ለውጥ፣ ሰላምንም አድለን። አያደርግም? አይችልም? ባህራን እንዴት ዋልክ አለዋ ሚካኤል መንገድ ላይ። ሰላም ይበላችሁ ሚካኤል። ደግሞ እሱ ከትንሹ ትንሽ ከትልቁ ትልቅ እኮ ነው ቅዱስ ሚካኤል። ሁሉ ጊዜ የምንለው አለ ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናሪያ እምትሰማይ ቢጸ ሱራፊል ዘምርኡሳ ርኡስ ወዘምልኡ ላልኡል ጊዜ ጸዋዕኩከ ቅረበኒ በምህረት ወሳል እያልን ነው የምንለው። ቅረበኝ በምህረት በይቅርታ ቅረበኝ። አንተ ከትንሹም ትንሽ ከትልቁም ትልቅ ይሆን አንተ እኮ በሰማይ የሱራፌል ጓደኛ እንደውም አለቃቸው ነገዱ እርግጥ ከሱራፌል ነው፣ የገብርኤል ከኪሩቤል ነው። ቢጸ ሱራፌል ተሰማይ ጓደኛ ወንድም የተባልክ አንተ ሚካኤል ሆይ በጠራሁ ጊዜ ጸዋዕኩከ ቅረበኒ በምህረት ወሳህል። እስቲ በሉ ጊዜ ጸዋዕኩከ ቅረበኒ በምህረት ወሳህል። ጥሩ ነው ያሉ ሰዎች አሉ። በትምህርት መሀል እንደውም እንትን ባለ እንዲህ ባለ ዜማ ሰምታችሁ ማለታችሁ እንደውም ጎበዞች ናችሁ። ቅረበኝ ሚካኤል በምህረት በይቅርታ ቅረበኝ፣ ወደ ሁላችንም ይቅረበኝ። እንዴት ዋልክ ባህራን? እግዚአብሔር ይመስገን። እንደምን አለህ አንተስ? ደህና ነኝ። ወዴት ትሄዳለህ? ተልኬ። ምን ይዘሃል? ደብዳቤ። የት ለሰው ላድርስ? እስቲ አሳየኝ። አላሳየኝ። ለምን? ያደራ ነው የሰው ሞቱን ተሸክሞ ይሄዳል። አንዳንዴ ሞት ተሸክሞ እንሄዳለን። ማን ይርዳል? ማን ይርዳል? ማንን ይላክልን? እሺ ማንን ይላክልን? መልአኩ ሚካኤልን ይላክላችሁ። አታሳየኝም? ባህራን አላሳየኝ። እሺ አለበት። እጁ ላይ እንደያዘው እንዲይዙ አለበት። ባህራን ምን እንደሆነ ማለት ያ ባህር ውስጥ የጠበቀው ያ ባህር ውስጥ እንዳይሞት ያደረገው ጠባቂ መልአኩ ሚካኤል ነበር። ያገኘው መንገድ ላይ ያ ደብዳቤ በውስጡ የጻፈው አለ ባለጸጋው። አሁን ሚካኤል እፍ ብሎበታል። ባህራን ያን ደብዳቤ ሄደና ሰጠ። ሲገለጥ እንደደረሰ ልጄን ዳሩለት፣ ወራሼ እሱ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ማን ነው ይሄንን የሞት ደብዳቤ ለወጠው? ማን ነው ይሄንን የሞት ደብዳቤ ለወጠው? አቤት ሊቀ መላእክት ቅዱስ ንገሩኝ ስሙን። ቅዱስ ሚካኤል። ክብርና ምስጋና ለእግዚአብሔር ይድረሰው። ይሄ ልጅ እንደደረሰ ይገደል ነበር። እንደደረሰ ንብረቴን አውርሳችሁ ልጄን ድራችሁ እንድጠብቁኝ ማለወጠው። ቅዱስ ሚካኤል ሆይ በሉ እስቲ። የባህራን መልአክ እባክህ የኢትዮጵያን ሞት ወደ ሕይወት ለውጥ። አሁን የምንሰማው አስደሳች ነገር አይደለም። በብዛችን ቆየ። ብዙ ዘመናት ሰጠዋለሁ። በኔ ሂሳብ አጠቃላይ የኢትዮጵያ ነገር 70 ዓመት መከራ። 70 ዓመት ብዙዎች ተፈለጋቸዋል። ተፈልጎ አሰባሉ ተፈልጎ እንደምታውቁታው እኔ ለኔ 70 ዓመት በጠራኝ ራስ ማይ ጋብቻ ከራሴ አለ ጋብቻ ከማወጣ የተባለ አድዮት የተባለ እንቅስቃሴ ታላቅን የማክበር ታላላቆችን የማክበር መንፈሳችን እየተገፈጠ ሃይማኖት ከሰው እንዲወጣ የተጀመረበት ከልጆች ጋር ዳንስ የተጀመረበት 70 ዓመት ቆጥሮ ሃይማኖት መሸርሸር የጀመረችበት ኦርቶዶክስን የሚጠሩ ሰዎች በ5 እና በ10 አለቃ የተደራጁበት ያንን ነገር ጀመረ። ዛሬ በዛሬ ቅዱስ ዜና ሲሰሙ ሞት፣ በትግራይ ሞት፣
ትወድቃለች። በወለጋ ልጅ ሄዶ ይረዳኛል ያለው ልጁ በጣም ተገደለ። በማ አራን ዘረጋው በቅርብ ዘመን አሁን ባለፈው በሻሸመኔ እርጉዟ ሴት ባሏ ፊት በሰይፍ እየተገደለች ባህር በዴራ የደረሱት በተለያዩ ቦታዎች በመተከል የመተከል ሰዎች ስለመተከል ብቻ መሰለኝ፣ በትግራይ ያላችሁ ስለ ትግራይ ብቻ መሰለኝ፣ በወለጋ ያላችሁ ስለ ወለጋ ብቻ መሰለኝ፣ በሸዋ ያላችሁ ስለ ሸዋ ብቻ መሰለኝ፣ በሐረር በጎባ በባሌ ጎባ ያላችሁ ስለዛ፣ በጎጃም በጎንደር ያላችሁ ስለዛ ብቻ። ልንገራችሁ እኛ ኦርቶዶክሳውያን እንዲህ አይነት ባህሪ የለንም። መላ ኢትዮጵያን ይፈውስልን በሉ። መላ ኢትዮጵያ ራስ ሲታመም እግር ይታመማል፣ እግር ሲታመም ሆድ ይታመማል፣ ሆድ ሲታመም ጭንቅላት ይታመማል፣ እጅ ሲታመም ሰውነት ሁሉ ይታመማል። እኔና እናንተ አንድ ነን። በሰሜን ቢሆን በምስራቅ ቢሆን በምዕራብ ቢሆን በደቡብ ቢሆን በሁሉም ስፍራ እኔና እናንተ አንድ ነን። ስማችንም ኢትዮጵያ ነው። የተራውን ፖለቲካ አላውቀው፣ ተራውን ፖለቲካ አልቀበለው፣ የቆሸሸ ነውና አላጸድቀው። እኔ ማቀው አንድ ኢትዮጵያና አንድ ሕዝብ ነው። እግዚአብሔርም የሰራን በዚህ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ተስማምታችሁ ነው? ያልተስማማም ይኖራል፣ መብቱ ነው። መብትሽ ነው። የፈለግሽው ማለት መብትሽ ነው። የሚቀጥለው አስተሳሰብ ግን የሚጠቅመውን አስተሳሰብ ማወቅ ግድ ነው። የባህራን የሞት ደብዳቤ ወደ ሕይወት ተለወጠ በቅዱስ ሚካኤል። እስቲ ቀላል ጥያቄ፣ ሁለት ጥያቄ። ዛሬ ወሩና ቀኑ ዕለቱ ምንድን ነው? የመጀመሪያ ጥያቄ። መጋቢት፣ ቀኑ 12፣ ዕለቱ ዕለተ እሁድ፣ ዕለተ ሰንበት። ልክ በዚህ ቀን የሆነ ድንቅ ነገር አለ። ሚካኤል ያደረገው ድንቅ ነገር አለ። በዚች ቀን መጋቢት 12 በዚችው ቀን ያደረገው ድንቅ ነገር አለ ቅዱስ ሚካኤል። ምንድን ነው ነገሩ? እስቲ ንገሩኝ። እስቲ ምን ያደርግ ይመስላችኋል? አቤት መልስ የለም። ሀ መልስ የለም። ለመልስ የለም። አምሮሃ መልስ የለም። መልስ የለም። ድምፅ የለም። ድምፅ አለ። የሚስቁ ሰዎች ሰማ። ምን የሆነበት ቀን ነው ዛሬ? እሺ ግድ የለም እኔ እነግራችኋለሁ ምን እንደሆነ። ዛሬ ቅዱስ ሚካኤል ሊቀ መላእክት አንድ ክፉ ጠንቋይ የነበረን ሰው ባላቅ የሚባል የባሶር ንጉሥ አስመጥቶ በለዓም የተባለውን ጠንቋይ የእግዚአብሔርን ሰዎች እስራኤልን እርገምልኝ ብሎ ሀብተ መርገም የመርገም ሀብት ያለው ሰው መጥቶ እስራኤልን ሊረግም ሲል በአህያው ላይ ቁጭ ብሎ በበቅሎ ላይ ሲሄድ ሚካኤል ሰይፉን መዞ መንገድ ላይ የተገናኘው ቀን ነው። አንደበቱንም ፈቶ ያንን መርገም ወደ በረከት እንዲለውጥ ያደረገበት ቀን ነው። እንደውም ይገርማል። ያቺ አህያ የተቀመጠባት አህያ አንደበቷን ሚካኤል የፈታበት ቀን ነው። አህያ በሰው ቃል እንድትናገር ሚካኤል ተናገሪ ብሏት አህያዋ እንደ ሰው እንድትናገር የሆነበት ቀን፣ የበለዓም መርገም ወደ በረከት የተቀየረበት ቀን ልክ ዛሬ ነው። ቅዱስ ሚካኤል ይህን ድንቅ ያደረገበት ቀን ነው። ክብርና ምስጋና ለእግዚአብሔር ይድረሰው። እንደውም እንዲህ አይነት ቀን ታቦት ሁሉ ቢወጣ ይገባል። ቅዱስ ሚካኤል ረጋሚውን ሰው አንደበቱን ከልቡ ጋር አገናኝቶታል። ዛሬ የፖለቲካ መሪዎችን ልብና አፋቸውን አንድ ያደርግልን። ትልቁ ችግር እሱ ላይ አይመስላችሁ? እሱ ነው። ልባቸውን ከአንደበታቸው አንድ ያደርግልን። ብዙ
ሲሆን አንዳንድ ሰዎች ደስ ቢላችሁ ይሞቱ ይጥፉ። እንዴ ደግሞ ልንገራችሁ አበበም አይሞት ጀማልም አይሞት መገርሳም አይሞት ሀጎስም አይሞት አልማዝም አትሞት ከድጃም አትሞት ጫልቱም አትሞት መዲናም አትሞት። ተስማምቷችሁ? አቤት። በግም አይሞት በሬም አይሞት። ለኔ ልንገራችሁ በኖህ ዘመን እኮ ኖህን እኮ ያከበሩት እንስሳቱ የሚበሉትም አራዊቱ የማይበሉትም ኖህን እኮ ያመሰገኑት ይዟቸው እኮ ህይወታቸውን ስላተረፈ ነው። ኦርቶዶክስ ምጸልየው ነው ሁሉም ነው። ክብርና ምስጋና ለእግዚአብሔር ድረስ። ማንም አይሙት። አንዳንድ ሰው ደስ አይለው አንገቱን በለው ነው አይስማማው። አንገቱን በለው ለምን እግዚአብሔር የፈጠራትን ነፍስ ማይውሰዳ አንዳንዴ ትታለላላችሁ ራሳችሁ መበቀል ትፈልጋላችሁ። እኔም ነግራችሁ የእግዚአብሔርን ቃል ነው። ራሳችሁ አትበቀሉ እግዚአብሔር ይበቀላል። እንዴ የሆነውን ስሟ ባህራን ተዳረ ሰርጉ ቅልጥ አለ። ያ ባህር ጸጋ ሰው ተመልሶ መጣ። ታሪኩን ታውቁት ወደ ህይወት ተርጉሙታ ቀይሩት። ወደ ህይወት መስማት እኮ መቀየር ኦርቶዶክሳውያን አሁን ትልቁ ችግር አንቀይረውም። ቀይሩና ይሁት። ያ ሰው መጣ ፈረሱ ላይ ቁጭ ብሎ ሲመጣ ቤቱ ይደለቃል፣ ይዘፈናል፣ እልል ይባላል፣ ይጠጣል፣ ይበላል። ምንድነው የምሰማው ድምፅ? ያ ሰዎች መጡ ሊቀበሉት። እንዴ ጌታችን ባዘዝከን መሰረት አድርገናል። ምን አዘዝኳችሁ? እሱ የሚጠብቀው ምንድነው? ባህራን ሞቶ ተቀብሮ ስሙ ጠፍቶ በቃ ወራሱ አይደለም አልቀለት። እነሱ ነው ሚካኤል ይቀራል የተናገረ እንግዲህ የኢትዮጵያ ነገር አይቀርም ይላል። የሰላም ነገር የድንኳ ነገር የበረከት ነገር አንድ ነው አይቀርም ይላል። ከመሳለ እግዚአብሔር ችግሩ ነው መሰላችሁ። እሱን ስታስብ ይመጣውና በዚህ በኩል የኢትዮጵያ ትንሳኤ 2010 ነው 2012 ነው 2015 ነው። አያችሁ እውነታው የሚያሳስብ ሰው የሚፈጠው ከመናፍቃን በረከት ነው። ዛሬ ትንሳኤ ተጠበቀ። መጀመሪያ ልብህ መቻል ነው። ልባን ሰው ትንሳኤ መቻል ነው። የሰው ልብ ገና ተስተካከለ መይተለወጥ እንዴ ቁልቁል ሰው ይደል ኢትዮጵያዊ እንደው ተሰውቶ ይታወቃል። የሰው አስከሬን ላይ ከቦ የሚጨፍር ኢትዮጵያዊ ተሰውቶ ይታወቃል። ምን አይነት ትውልድ ላይ ደረስነው? ልባችን እኮ መቀየር አለበት። ልባችን መለወጥ አለበት። እንደ ልበ አምላክ ዳዊት እኮ መናገር አለብን። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐቅስ ውስተ ከርሴ ማለት አለብን እኮ። ተናገሩ አቤቱ የቀናውን መንፈስ በውስጥ አድስ ንጹሕ ልብን ፍጠርልኝና ምን ይፍጠርልኝ? ለሁሉ ይፍጠርልኝ። እናንተ ኖራችሁ ለሁሉ ንጹሕ ልብ ለማ በፖለቲካ ውስጥ ያሉት ምን አይነት ልብ በስልጣን ላይ ያሉ ምን አይነት ልብ ለእኛ ለሁላችን ለወንዱም ሴቱም ምን አይነት ልብ። እኛ ንጹሕ ልብ ከሌለን እነሱ ካላቸው አይሆንም። እኛ ሳይኖረን እነሱ ይኖራቸው፣ እነሱ ኖሯቸው እኛ ባይኖረንም አይሆንም። ኦርቶዶክስ ለሁሉም ነው እያቸው ለሁላችንም ንጹሕ ልብ ይስጣል። መንፈሱን ሁሉ ያድርግልን። የልብ ጉዳይ ወሳኝ ይደለቃል፣ ይዘፈናል፣ ሰውየው ግራ ገባል። ምንድነው ባልከን መሰረት ምን አለ አስጠሩልኝ ያን ሰው ሚስትረኛ ገዳይ ምንድነው ያለው? የወደ ደብዳቤ ሲያየው የራሱ ማዘው የተሰረዘ የለም የተደለዘ የለም። አይ ሚካኤል ስራውን ሰርቷል። የኛ መልአክ የኛ ጠባቂ የኛ አባት ስሙ ለዘላለም የተመሰገነ ይሁን። የመልአኩ ስም የሰማችሁ ነው። የመልአኩ የሚካኤል ስም የተመሰገነ ይሁን። ክብርና ምስጋና ለእግዚአብሔር ይሁን። እናመሰግነዋለን። ለስም አጠራርህ እያልን ነው እኛ የምንሰግድለት ለሚካኤል ልንገራችሁ እንደው በሰው አምሳል በስላሴ አምሳል እኛ ተፈጥረን ባለበት እንኳን
እንደው ዝም ብለን አይን ጆሮ እያልን ሚካኤልን እንሰግድለታለን። ኦርቶዶክስ መሆን ይሄ ነው። ከሚካኤል ጋር ወዳጅ መሆን፣ ከገብርኤል ጋር ወዳጅ መሆን፣ ከነቢያት ጋር ወዳጅ መሆን፣ ከሐዋርያት ጋር ወዳጅ መሆን፣ ከመናፍቃን ጋር ግን ወዳጅ አለመሆን ነው። ተዋህዶ ማለት ይሄ ነው። ኦርቶዶክስ ይሄ ነው። ክርስትናችን እች ናት። ክብርና ምስጋና ለሥላሴ ይሁን። ስራውን ሰርቷል። ያንተ መልአክ እኮ ነው ሚካኤል። ያንቺ መልአክሽ እኮ ነው። የኢትዮጵያ መልአክ ነው። የባህራን መልአክ ሆይ እባክህ የኢትዮጵያን ሞት ወደ ሕይወት ለውጥ። አይችልም? አያደርግም? ደብዳቤው ምንም የለው። አየሁ፣ ማህተሙ የራሱ ነው። ይሄን ልጅ እንደደረሰ እባካችሁ ልጄን አጋብታችሁ ንብረቴን ወራሽ እሱ ስለሆነ ድራችሁ ኩላችሁ ደግሳችሁ እንድደርስ ብሏቸዋል። ወዲያው ይሄን ሲሰማ ደነገጠና ከበቅሎ ላይ ከፈረሱ ላይ ወደቀ። ወዲያው ሕይወቱ አለፈ። ምንድን ነው ነገር? ሚስት ደንግጣ ወጣች። ኧረ እንዲሆን አሏት። ወዲያው ሞተ እኮ ማለት ሲሏት ደንግጣ እሷ አረፈች። የእግዚአብሔር ስራ ታውቃላችሁ። ባህራን የተበቀለ እየሰማችሁ ነው። ባህራን የተበቀለ ባህራን በሰይፍ የቀጣቸው፣ ባህራን ያጠፋቸው ስራው የማን ነው? የእግዚአብሔር። የታዘዘው መልአክ ማን ነው? ሚካኤል። ከዛ በኋላማ ምን እንደሆነ የሚያውቅ የለም። ማንም የሚያውቅ ነገር የለም። ሞቱ። አቤት አሁን ሰው የሚለው ምንድን ነው? የልጃቸው ሰርግ ዕለት አቤት እንደ ልጃቸው ሰርግ ዕለት አቤት ምን ሆነው ነው? እንዲህ ነው አለ ሰው የሚያወራው። ሚካኤል ግን ስራውን ሰርቷል። ዛሬ እኮ እኛ እናውቀው ምን እየተከናወነ እንደሆነ ኮንትራክሽን ላይ አንድ ነገር ብቻ ልንገራችሁ። ሚካኤል ይምጣልን፣ ሰላም ይበለን፣ እንደ ባህራን ያናግረን፣ የኢትዮጵያን ነገር ይለውጥልን። አይችልም? አያደርግም? ደሙን ያቁምልን፣ መከራውን ያቁምልን፣ የኢትዮጵያን ሕፃናት ጭንቀታቸውን ያቁምልን፣ የኢትዮጵያ እናቶች እንባ ያቁምልን፣ የተዋህዶ እምነታችንን እግዚአብሔር ይጠብቅልን። ቅዱስ ሚካኤል በክንፉ ይጋርዳል። እንደ እናቱ እንደ አባቱ እግዚአብሔርን የሚያመሰግን መልአኩ ቅዱስ በየወሩ የሚካኤልን ዝክር እያዘከረ ያችን ልጅ አግብቶ ሚካኤል የተናገረው አይቀርም በደስታ እግዚአብሔርን እያመለከ ኖረ። አይገርማችሁ? ቄስ ሆነ። ባህራን ቄስ ሆኖ እዛ ቤተክርስቲያን ተሰርታ የቅዱስ ሚካኤል ስዕል አሰርቶ እዛች ቤተክርስቲያን ውስጥ አስገብቶ እየቀደሰ ሲኖር ኖረ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ኢትዮጵያ እየቀደሰች የምትኖረው መቼ ነው? እንደ ባህራን እየቀደሰች የምትኖረው መቼ ነው ኢትዮጵያ? አሁን እኮ ቅዳሴያችን ከንባ ጋር ነው። እርግጥ ነው ሁሌ ከንባ ጋር ነው። የድሮ እንባችን መቼም ለኃጢአታችንም ነው። አሁን ደግሞ ተጨምሮብን ሰላም የለንም፣ ፍቅር የለንም። የምንሰማው ያስጨንቃል፣ የምንሰማው ያስደነግጣል፣ የምንሰማው ሁሉ የሚረብሽ ነው። ግን እግዚአብሔር የተናገረው ይቀራል? ስለ ኢትዮጵያ የተናገረው ይቀራል? አይቀርም። ስለዚህ ለምንድን ነው ይሄን ሲያውቁ የባህራን ጎረቤቶች የኢትዮጵያ ጠላቶች ከንቱ ነገርን የሚያስቡት? ላይሳካላቸው ህዝቡን በአንድነት የሚመራ እግዚአብሔር እጁን ይላክልን፣ መልአኩ ከኛ ጋር ይሆንልን። ወገኖቼ በልብ ከእግዚአብሔር ጋር ከተገናኘን እግዚአብሔር መልሳል። ዳንኤል ነቢዩ ዳንኤል ማለት ነው። በረከቱ ይደርብን። ለአንድ ቀን አንበሳ ጉድጓድ ውስጥ ጥለውት ነበር። እሱን ናቡከደነፆር ነው። ዳሪዮስ ለአንድ ሳምንት ዳንኤልን በአናብስት ጉድጓድ ውስጥ ጥሎታል። ስንቴ ነው የተጣለው ዳንኤል? ስንቴ ነው የተጣለው አልኳችሁ? 2 ሰማችሁ? የመጀመሪያ ለስንት ቀን? ለአንድ ቀን። በቃ ተስማማን እኮ ችግር የለም። ለስንት ቀን? ለአንድ ቀን። ማን የጣለው? ናቡከደነፆር። ናቡከደነፆር ከሞተ በኋላ ስልጣኑ ላይ የመጣ ደግሞ አለ ዳሪዮስ። የሚገርማችሁ በዳሪዮስ ዘመን ክፉ ሰዎች ተነሱ። በናቡከደነፆር የነበሩ ክፉ ሰዎች ርዝራዦች ተነሱ። ያኔ በአንድ ቀን በትጥሎ ባደረበት ሰዓት ዳንኤልን አንበሶቹ አልበሉትም። ሲከፈት አንበሶቹ እግሩን ልሰውት እግሩ ስር ቁጭ ብለው እንደ ድመት ከዳንኤል ጋር እያወሩ አንበሶቹ በዳሪዮስ
የዳርዮስ ዘመን ለአንድ ሳምንት አሁን ያስረዘሙት ለአንድ ሳምንት ለመሰላት ድንገት አንበሶቹ ባይበሉት በረሃብ ይሞታል። ተንኮል እኮ ነው። ሁሌ ሸር የሚሰሩ ሰዎች አሉ። ሁል ጊዜ ተንኮል። ይሄንን ብናረጋው በዚህ በኩል ህዝቡን እናነሳሳዋለን፣ በዚህ በኩል ህዝቡን እንዲህ ብናረግ በዚህ በኩል ነከል እናረጋለን። ሲያምሱን የሚኖሩ ሰዎች አሉ። ሚካኤል ይላክልን ለነሱ። አንተ ወይስ ሚካኤል? ሚካኤል ለአንተም ደግሞ መንቀሳቀስ አለብህ። እንዲች ደብዳቤዋን እንዲች ማድረግ አለብህ። እፍ እንዲልበት እፍ ይበልልን። የባህራን መልአክ ሆይ ቅዱስ ሚካኤል እባክህ የኢትዮጵያን ደም አቆምልን። የኢትዮጵያን ሞት ለሞትልን። ኢትዮጵያዊኛ ሀገር አለ ሀገር ስንል ሰው ነው፣ ሰው ስንል ሀገር ነው። ሁላችን ምድር ስለምን ይባረክ እንጂ የኢትዮጵያ ምድር እኮ ሲቆፈር መስቀል ነው የሚወጣው። እንደ አውሮፓ እኮ ጣዖት አይወጣበት። የኢትዮጵያ ምድር እኮ ሲወጣ መስቀል ነው፣ ጽና ነው የሚወጣው። ሁሉ እሳት ነው። እንደ አውሮፓ ወይም እንደሌላው ዓለም አይደለም። ኢትዮጵያ ልዩ ናት። ሚካኤልም አይተዋት፣ እግዚአብሔርም አይረሳት፣ ድንግልም በፍጹም አትተዋትም። ልንገራችሁ፣ ክብርና ምስጋና ለእግዚአብሔር ይድረሰው። ድንግል ማርያም ያውላችሁ ግን እኛንም እኮ ችግር ያለብን አሁን ድንግል ማርያም ትተወናለች፣ ትረሳናለች። እስቲ አስቡት። ልባችሁ ይሙላ በማ በእግዚአብሔር ልባችሁ ይሙላ በማ በድንግል ማርያም ልባችሁ ይሙላ በማ በሚካኤል በመላእክቱ በጻድቃን በቅዱሳን ያን እግዚአብሔር ታረቀናል። ሰላሙንም በዝናብ ያወርድልን። በረከቱ ከኛ ጋር ነው። ዳንኤል ላይ ክፉ ሰዎች መጡና በዳርዮስ ዘመነ መንግስት ያኔ ካልበሳ ነው ዛሬ አንበሶች ባይበሉት በረሃብ እንዲሞት ለአንድ ሳምንት ብለው አዋጁን የአንድ ሳምንት አስደረጉት። የአንድ ሳምንት አድርገው ዳንኤል ላይ ተዘጋበት፣ ተቆለፈበት፣ ታተመ። የዳርዮስ ፊርማ ተቀመጠ። ከዛ በኋላ ተቆልፎበት ሁሉ ወደ የቤቱ። እውነትም አናብስቱ ዳንኤልን አልበሉትም፣ ሰገዱለት እንጂ። ክብርና ምስጋና ለእግዚአብሔር ይድረስ። ዳንኤልን ሁለት መላእክት ናቸው የረዱት፣ ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። የእግዚአብሔር ሰላም በሁላችን ላይ ነው። የቅዱሳን መላእክት ጥበቃ በኢትዮጵያ በሕዝቦቿ በሁላችን ላይ ነው። ዳንኤልን ገብርኤል የአናብስቱን አፍ ዘጋለት። ፈነወ መልአኩ ይላል። መልአኩን ልኮ ወአድኀነኒ ያባለ የፈጸመ አናብስት የአናብስቱን አፍ ዘጋ ይላል ዳንኤል። የሚገርመው ምን ልንገራችሁ፣ ዳንኤል ላይ ተዘግቶበታል ጉድጓድ ውስጥ ምግብ 7 ቀን አልበላ። ዳንኤል 7 ቀን ቢበላ ባይበላ ይሞታል አይሞትም? አይሞትም። መጀመሪያ ጋር ቅዱሳን በቃ ይችላሉ ነው። ግን እግዚአብሔር ደግሞ ሲያስተምራቸው አልተወውም። የሚገርማችሁ የዳንኤል ታሪክ የሆነው ባቢሎን ሀገር ነው። አንድ ሰውዬ እስራኤል ሀገር ፍልስጤም ሀገር እግዚአብሔር እንዴት እንደሚረዳቸው፣ ሚካኤል እንዴት እንደሚረዳቸው፣ መላእክት እንዴት እንደሚረዳቸው እዩ። ቦታ አይወስናቸው። ባቢሎን ዳንኤል ታስሯል። የት ነው ያለው? ምን ውስጥ ነው ያለው? ጉድጓድ ውስጥ። የምን ጉድጓድ ውስጥ? ዝም ብሎ አንበሶች ነው ወይስ ዝም ብሎ አንበሶች ነው ወይስ ሌላ ነገር አለ? የተራቡ ያሰማዋቸው አልኮ እንዲበሉት በተራቡ አናብስት ጉድጓድ ውስጥ። አሁን ማራቸው አንድ ሰው ዕንባቆም ቢባል ስንቅ ተሸክሞ ውሃ ይዞ ወደ ገበሬው ይችላል። የት? እስራኤል ሀገር። እስራኤል ልክ እንደ ኢትዮጵያና እንደ ዱባይ አስቡት። ከእስራኤል ወደ ባግዳድ ወደ ባቢሎን በአውሮፕላን እንኳን የ3 ሰዓት የ4 ሰዓት ይሆናል። ይሄ ዕንባቆም ስንቁን ይዞ ውሃውን ይዞ ሲሄድ የት ሀገር? እስራኤል ፍልስጤም። ዳንኤል ያለው ባቢሎን። ዕንባቆም አለ ሚካኤል መጣና አቤት አቤት ያስከውን ስንቅ ለዳንኤል በባቢሎን በአናብስቱ ጉድጓድ ሄደህ ስጠዋል። እኔ ዳንኤል የት እንዳለ አላውቅም፣ ባቢሎንም አላውቅም፣ የአንበሳ ጉድጓድም አላውቅም። አሁን ዱባይ ምን እየተሰራ ነው ታውቃለህ?
አሜሪካ ምን ጊዜ ሰራ ነው ታውቃላችሁ? ስራ አንድ ሰው እግዚአብሔር ያያችሁ እንዴት እንደሚያያችሁ እግዚአብሔር እንዴት ጉድጓድ ውስጥ ገባ ይተው ከዮሴፍ ጋር አልነበረም። ያው ውሃ የሌለበት ጉድጓድ ወንድሞቹ አልከተቱትም። ከዮሴፍ ጋር ግን እግዚአብሔር አልነበረም። ንገሩኝ እንጂ ወንድሞቹ ዮሴፍን አልሸጡትም፣ ለባዕድ አልሸጡትም፣ ወንድሞቹ አልሸጡትም። እግዚአብሔር ግን ከዮሴፍ ጋር አልተሸጠም። ምክንያቱም በልቡ ውስጥ እግዚአብሔር የለም አለ። ሁልጊዜ ከእናንተ ጋር ይሁን። በመከራ ጊዜ አይተዋችሁ፣ በደስታም ጊዜ የማይተዋችሁ ሁልጊዜ ከእናንተ ጋር ይሁን። በትምህርቱ የግል ሕይወታችሁንም እዩ ብያችኋለሁ። ይተወናል ወይ? አይተወንም። አላውቅም ዕንባቆም እኔ የት እንዳለ አላውቅም። ባቢሎንም አላውቅም፣ ዳንኤልንም አላውቅም፣ የአናብስቱን ጉድጓድ አላውቅም። ወጾረ በስብዕተ ድማሁ ይላል ሚካኤል ነው። አንዷን ፀጉር ዕንባቆም የሰማችሁ አንዷን ፀጉር እንዲቻዘው አላመመውም። ግድ የላችሁም። ዕንባቆም ሚካኤል ያን ደብዳቤ እንዴት እንደለወጠው ነግራችሁ እፍ ሲልበት ሰርዝ የለ ድልዝ የለ። ሕይወታችሁን እንዲህ ይለውጥላችሁ። የኢትዮጵያን የደም ፍሰት ያቆምልን። ሰላምን ለምድራችን ይስጥልን። አይችልም? አያደርግም? ያዛው እንዲህ አንዷን ፀጉር ታያችሁ፣ ይታያችሁ፣ ሁላችሁም ታያችሁ ሚካኤል እንዴት እንደያዘው። ናበል ወስዳለሁ ዳንኤል ጋር ይዞት ከፍልስጤም የ3 ሰዓት የ4 ሰዓት ነው በአውሮፕላን እያችሁ የተወሰደው ባቢሎን። ከዛ ልክ ጉድጓዱ ሲያዘ በል ስጠው ለዳንኤል አሪስ ወዲያው ከመቅጽበት ሚካኤል ነው። ሚካኤል እኮ ምኑ ከማከኮ ነው። እናንተ ያለ ማን ነው እኮ እጹም ድንቅ እግዚአብሔር ማለት እኮ ነው። ዝም በል ሁሌ መረበሽ ይወዳል። ያፈርኩ የዲያብሎስ መንፈስ ያፈረ ይሁን፣ የሰይጣን መንፈስ ያፈረ ይሁን። ያዘው እንዲች አይጣጣም። አንዳንድ ጊዜ ዝም በል ስል ውጭ ያላችሁ ሰዎች ሰው ነው ብላችሁ ደግሞ እንዳትጣሉ። ሰይጣን ሁሉ ጊዜ ሊረብሽ ይሞክራል፣ በጉባኤ ላይ ይጮሃል። ለዛ ነው ዝም በል ነው። በኢየሱስ ክርስቶስ ስልጣን፣ በጳውሎስ በጴጥሮስ ስልጣን በእነሱ ስም ነው የሚወገዘው። ለዘላለም ያፈረ ይሁን። የሰይጣን መንፈስ ያፈረ ይሁን። የጨሌ መንፈስ ያፈረ ይሁን። የአዳልሞቴ መንፈስ ያፈረ ይሁን። የሁሉም የርኩሳን መናፍስት ያፈረ ይሁን። ክብርና ምስጋና ለሥላሴ ይሁን። አንጠለጠለና ያዘው። እንዲች ነው ያዘው። ይዞት የ4 ሰዓት የአውሮፕላን በረራው ላይ በሰከንድ ጉድጓዱ ጋር ስጠው አለ። ዳንኤል አሁን ይገርመው እንካ ምሳሌ እግዚአብሔር የላከልን ብሎ ሲለው የተቆለፈ አይደለም። ታትሟል አልኳችሁም ቅድም። አልተዘጋም። በንጉሱ ነገሰ በዳሪዮስ ማይተም ተዘግቷል። ሳይከፍተው ሚካኤል ደግሞ ምን ይሰማል? ሳይከፍተው ዕንባቆም እንደተዘጋ አስገባው። እንደተዘጋ በፖስታው እንደተዘጋ እፋላለበትም፣ አልተለወጠም። አቤት አልተቀየረም። አይ ሚካኤል የሚደንቅ እኮ ነው። ሰላም ምን አይነት መልአክ ነው! ጥበቃው አይለይ። እንደተቆለፈ እንደተዘጋ ዕንባቆምን አስገባው ማለት ነው። ዳንኤል እንካ እግዚአብሔር ላከልን ዕንባቆም ያውቀዋል። ዳንኤል ምን ችግር አለ? ሚካኤል እንደሚመጣ ሁሉ ያውቃል። ዳንኤል ነብይ ነው። በረከቱ ይደርባችሁ። በኢትዮጵያ ላይ ይደር፣ በሁላችን ላይ ይደር። እንካ ምሳህን እግዚአብሔር ላከልን። ይኸው ሚካኤል ያመጣኝ። ተጨነቅ እንግዲህ ሚካኤል ስም ሲነሳ ተጨነቅ። የዛን ጊዜ ልብ በሉ እንደተቆለፈ አስገብቶ እንደተቆለፈ ያስወጣው ምስጢር ነው። ምስጢሩም ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ይመጣና ከድንግል ማርያም ማኅተመ ድንግልናዋ ሳይለወጥ በሷ ተጸንሶ ማኅተመ ድንግልናዋ ሳይለወጥ ከድንግል ማርያም ይወለዳል። የሁላችን አዳኝ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። ስሙ የተመሰገነ ይሁን። ልብ በሉ እንግዲህ ወገኖቼ፣ አያችሁ እኔ አሁን የሚካኤልን ስራ ይሁት የባህራን መልአክ ሆይ እባክህ ቅዱስ ሚካኤል የኢትዮጵያን ቤት ወደ ሕይወት ለውጥ። እነ ዳሪዮስ አትሞ ይሆናል በመስራት ያ ባለጸጋ ፖስታውን አሽጎታል። ንጉሡ ዳሪዮስ የፖለቲካው መሪ፣ እሱም ደግሞ እንደዚሁ ቆልፎታል። በሚካኤል ዘንድ መቆለፋል፣ በእግዚአብሔር ዘንድ መቆለፋል። የኢትዮጵያ ጉዳይ ተቆልፏል። አብቅቶላታል ይመስላችኋል?
እንደ ሶሪያ ትሆናለች፣ እንደ ሩዋንዳ ትሆናለች፣ እንደ ከሌ ትሆናለች፣ እንደ ከሌ ትሆናለች ይሞክራሉ። ልንገራችሁ ዛሬ ቅዱስ ሚካኤል የመላ ኢትዮጵያን ታሪክ መቀየር ይችላል። ሞቷ ወደ ሕይወት፣ ደሟ ወደ ጽድቅ ሊመልሰው ይችላል። ክብርና ምስጋና ለእግዚአብሔር ይድረሰው። እኔና እናንተ ግን የዳንኤል ልብ ያስፈልገናል፣ የባህራን ልብ ያስፈልገናል። ዳሪዮስ ያለው ቃል ግርም ይለኛል። ዳሪዮስ ያለው ቃል ያስደንቀኛል። ምን እንዳለ ነገራችሁ ወጣና አምላክስ እንጂ አምላክ የዳንኤል አምላክ ነው አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ነው። ቀጥሎ የተናገረው ከነቀጥላችሁ ተናገሩ። ትንቢተ ዳንኤል ምዕራፍ 6 ቁጥር 27 ሁላችሁ ተናገሩ። ያድናል፣ ይታደግማል፣ በሰማይና በምድር ተአምራትንና ድንቅን ይሠራል። ዳንኤልን ከአንበሶች አፍ አድኖታል። ክብርና ምስጋና ይግባው። እንዴት ነው? ምንድን ነው? ከአናብስታፍ ምንድነው? እንዴት ነው? ከክፉዎች እንዴት ነው? ምንድን ነው? ይሄንን ማወቅ ያስፈልጋል። ስለዚህ ልብ ነው፣ የባህራን ልብ ያስፈልጋል። አቤት የሚል የባህራን ልብ ያስፈልጋል። ሲጠሩት አቤት፣ ሲልኩት ወዴት የሚል የባህራን ልብ ያስፈልገናል። እሱ መልእክት በአለማዊ አስተሳሰብ ሳትበረዙ የእግዚአብሔር ነገር ያው ለመስራት ተነሱ ስትሰሩ ይከናወናል። ቅዱስ ሚካኤል አንድ ጊዜ ብር ስጠኝ ይላል። ሲነበብ ብር ስጠኝ ሰው አይነግድ አያስ ዝም ብሎ ብር ስጠኝ ሲካሄድ መቼም ይገርመኛል። ቅዱስ ሚካኤል መጣና ለምንድን ነው ሁሌ ትጠራኛለህ? ብር ስጠኝ ትለኛለህ። በአንገርገርክ በትነግድ አተርፍልሃለሁ፣ አበዛልሃለሁ። ብትቆፍር እባርክልሃለሁ። ዝም ብለህ እኮ ነው ብር ስጠኝ የምትለኝ። ለወደፊቱ ስራ ነግድ። ጋሁን ግን እንኳ ብሎ ብር አይሰጠውም። ምን አይነት መልአክ ነው? ከእናንተ ጋር ይሁን፣ ከሁላችሁ ጋር ይሁን። እናንተ ግን ይሄንን የሚካኤል ቃል ሰምታችኋል አይደል? ነግድ፣ ስራ፣ ተማር፣ ቆፍር፣ እረስ። ያኔ ምን አድርግልሃል? ስርዓት እንዳትና ተነሱ። ኦርቶዶክሳውያን ተነሱ፣ ስሙ። ሚካኤል ከእናንተ ጋር ይሁን። የኢትዮጵያ ጉዳይ አይደለም የሚያስጨንቀን። ዛሬ ያለው ነገር ያስጨንቀን የለም አይደለም? ታዲያ ሚካኤል አይለውጠውም? አይቀይረውም? አይችልም? ክብርና ምስጋና ለእግዚአብሔር ይድረስ። ከሁላችን ጋር ይሁን። ህዝባችን ይጠብቅልን። በሀገር ውስጥም በውጭም ያለውን እግዚአብሔር ህዝብ ይጠብቅልን። የተሰደዱትን ሁሉ ይጠብቅልን። የሞቱትን ሁሉ ያጽድቅልን። ዛሬ በተለያየ የኢትዮጵያ ስፍራ አካለ ስንኩል የሆኑት ሚስቶቻቸው የሞቱባቸው፣ ባሎቻቸው የሞቱባቸው፣ እናቶቻቸው የሞቱባቸው፣ ወንድሞቻቸው፣ እህቶቻቸው፣ ልጆቻቸው የሞቱባቸው ልቦናቸውን ያጽናናልን። የምንሰማው ሁሉ ሞት አይደል? የምንሰማው ሁሉ ደም አይደል? የምንሰማው ሁሉ መከራ አይደል? እግዚአብሔር መልአኩን ይላክልን። የባህራንን የሞት ደብዳቤ ለወጥ የኛን የሚለውጥ ዳንኤልን በአናብስት አፍ የመገበ እግዚአብሔር ኢትዮጵያን ህዝብ ይመግብልን። ዛሬ እኮ ኢትዮጵያ የደላት ሀገር አይደለች። በሰላም እኮ ተነስቶ ተኝቶ ሰርቶ ለመግባት የተጨነቀ ህዝብ ነው ያለው። መፍትሄያችን ማን ነው? ስራ መስራትስ ማን ነው? የኔና የናንተ መፋቀር፣ መዋደድ፣ መከባበር፣ ለስራ መነሳት፣ መጸለይ። ያኔ የባህራን መልአክ ይመጣላችኋል። ሚካኤል ይመጣላችኋል። ይምጣላችሁ። የባህራን መልአክ ሚካኤል ሆይ እባክህ የኢትዮጵያን ሞት ወደ ህይወት ለውጥ። ደብዳቤውን እንደለወጠ ይለውጥልን። መከራውን ይለውጥልን። እንደተቆለፈ እንባቆምን ያስገባ ዛሬም ለኢትዮጵያ ቆልፈናል ባሉት ውስጥ ገብቶ ሰላሙን ይስጥልን፣ ፍቅርን ይስጥልን። ሰላም ለኢትዮጵያ፣ ሰላም ለሁሉም፣ ሰላም በሁሉም ስፍራ። አሜን። ክብርና ምስጋና ለሥላሴ ይሁን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። አሜን።
ለሥላሴ ምስጋና ይሁን። የሰማነውን በልባችን ያሳድር። ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነህ ተራዳን አጽናን በእምነት። ጭብጨባ የለም። ድምፃችሁ ይውጣ። ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነህ ተራዳን አጽናን በእምነት። መላእክቱ ነገድ ለእስራኤል ጠባቂያቸው መልአከ ኃይል ፍቅርን አድለን ቅዱስ ሚካኤል የኛ ፍቅርን አድለን ቅዱስ ሚካኤል የኛ እንዳንሞት ፈጥነህ ተራዳን አጽናን በእምነት። ድምፃችሁ ይውጣ። ቅዱስ ሚካኤል ቅዱስ ሚካኤል ተክህኖ ልብስ ሐመልማለ ወርቅ አይኖ ዘርግ ፍቅርን አድለን ምሕረት ቅዱስ ሚካኤል የኛ አባት ፍቅርን አድለን ምሕረት ቅዱስ ሚካኤል የኛ አባት ሚካኤል በስዕል ፊት እቆማለሁ በስዕል ፊት እሰግዳለሁ ፈጥና አነጋግረኝ አለሁ በለኝ ሚካኤል ፍቅርን አድለ ምሕረትን ቅዱስ ሚካኤል የኛ አባት ፍቅርን አድለ ምሕረትህ ቅዱስ ሚካኤል የኛ አባት ወንዶች ኦ ሚካኤል ኦ ሚካኤል ሴቶች ፈጥነህ ተራዳን አጽናን በእምነት ሚካኤል ሁላችን አንድ ላይ ሊቀ መላእክት ለኃጢአት እንዳንወድቅ
ቅዱስ ሚካኤል በክንፉ ጋሻ ይሆናችሁ። የልባችሁ ሐሳብ ይፈጸም። የሚያስጨንቃችሁን ከእግራችሁ በታች ይጣልላችሁ። የርኩሳን መናፍስትን ኃይል ያድቅልን። እንደ ጉም አብኖ እንደ ጢስም አትኖ ያጥፋልን። ኢትዮጵያን ያላትን ጭንቀትና መከራ ይውሰድልን። በትግራይ ላለው ወገናችን ሁሉ እግዚአብሔር ሰላምን ይስጥልን። በወለጋ ላለው ሕዝባችን ሁሉ ሰላምን ይስጥልን። በአጣዬ ባሉት በሸዋ ግዛቶች ሁሉ ሰላምን ይስጥልን። በሐረር በሁሉም የኢትዮጵያ ግዛቶች ሰላምን ይስጥልን። በመተከል ሰላምን ይስጥልን። በመላ ኢትዮጵያ ሰላምን ይስጥልን። ሰላም ለኢትዮጵያ፣ ሰላም ለሰሜኑ፣ ሰላም ለደቡቡ፣ ሰላም ለምዕራቡ፣ ሰላም ለምስራቁ፣ ሰላም ለማዕከሉ። ቅዱስ ሚካኤል ሆይ የባህራን መልአክ የእኛም መልአክ ነህ። የኢትዮጵያን ሞት ወደ ሕይወት ለውጥ፣ የክፉ ሐሳቢዎችን ልብ ወደ ቀና መልስ። አይችልም? አያደርግም? ምንም የማይሳነው አምላክ ከእኔና ከእናንተ ጋር ይሁን። አሜን። በቸር ያገናኘን አምላክ ስሙ የተመሰገነ ይሁን። ሌላ ጊዜ እንድንገናኝም የእሱ ፍቃድ ይሆንልን። ድሮ እዚህ ቦታ ላይ በርካታ ሕዝብ ነበር የሚሰበሰበው። ስመጣ ጀምሬ ሳይ በየሳምንቱ እንኳን የማስተምረውን ያህል ሰው ማየት አልቻልኩም። ለምን እንደሆነ አላውቅም። ድሮ ስንማርም ጉባኤም ስናደርግ እኔ መላው ሙሉ ሕዝብ ነው የማየው። ዛሬ አነስ ብላችሁ አይቼ በኋላ ደግሞ ይመጣሉ በኋላ ብሎ የነበር መምሌ የኋላ እሸት እውነቱን ነው። እንግዲህ ኋላ ላይ መታችኋል። ግን ሁልጊዜ ጉባኤ በሚሆንበት ሰዓት ጸንታችሁ ቆሙ፣ በርቱ፣ ጠንክሩ። ባለፈው በሌላ ደብር ዛሬ በቅዱስ ሚካኤል ቀጥሎ ደግሞ በራጉኤል ነው ሲባል ሰምቻለሁ። እንድትጸኑ ያስፈልጋል፣ እንድትበረቱ ያስፈልጋል። ሌላ ኦርቶዶክሳውያን በሁሉም ነገር ተዋወቁ፣ በሁሉ ነገር ተፋቀሩ፣ በሁሉ ነገር በርቱ፣ በሁሉ ነገር ጠንክሩ። ስራ አትናቁ። ከትንሿ ጀምራችሁ ስሩ። ቅዱስ ሚካኤል ገብቶ ይባርክላችሁ። 2 ዓሣ 5 እንጀራ ያበረከተ ቤታችሁ ይግባ። በውጭ ሀገር የምትኖሩ በተለያየ ዓለም የምትኖሩ በዚህም የምትኖሩ ሁላችሁ በትንሹ ስራችሁ ውስጥ 2 ዓሣ 5 እንጀራ ያበረከተ የኢየሱስ ክርስቶስ እጅ ይግባላችሁ። ክፉ አይንካችሁ። በሱቅ የምትሰሩ ሰዎች ተዋወቁ። በማህበራችሁ በጽዋችሁ ተነጋገሩ፣ ተፋቀሩ። ሰላምን ለኢትዮጵያ አምጡ። ክፉዎች መጥፎ ነገር ሊያመጡ ይችላል። እናንተ ሰላም አምጡ። ፍቅርን ተሸክማችሁ ግቡ። በሁሉ ቦታ ሰው በጎሳ በዘር በቀበሌ ሊያስብ ይችላል። እናንተ ግን በሰውነት አስቡ። ወደ ሰው ሁሉ ቤት ስትገቡ ሰላም ለዚህ ቤት ይሁን ብሉ። ሰላሙን እግዚአብሔር ለእናንተ ይስጣችሁ። ምድራችንን ሰላም ያደርግልን። በቸር ደግሞ እንድንገናኝ የእሱ ቅዱስ ፈቃድ ይሁን። ሰላም ሁኑልኝ። አሜን።